ውድ የቻናላችን ቤተሰቦች በክፍል አንድ ቪዲዮአችን በላሊበላ ውቅር አብያተ ክርስቲያናት በምድብ አንድ ውስጥ ስለሚገኙ አብያተ ክርስቲያናት ያቀረብላችሁ ሲሆን በዚህኛው ክፍል ደግሞ በምድብ 2 እና 3 ስለሚገኙት አብያተ ክርስቲያናት ይዘንላችሁ ቀርበናል። ቤተ አባ ሊባኖስ ቤተ አባ ሊባኖስ የሚቆጠረው ከ11ዱ የቅዱስ ላሊበላ ፍልፍል አብያተ ክርስቲያናት ጋር ቢሆንም ቤተ መቅደሱን ግን ያነጸችው የቅዱስ ላሊበላ ባለቤት ቅድስት መስቀል ክብሬ ናት። ቅድስት መስቀል ክብሬ አንድ ቀን ሌሊት በህልሟ ቤተክርስቲያኑን በቅዱስ ሚካኤል ተራዳይነት እንደምታንጸው ስለተመለከተች ቤተክርስቲያኑም ከደቡብ አቅጣጫ ሆነው እየቀረቡ ሲመጡ ጨለምለም ባለ ዋሻ የተከበበው ግድግዳ ያገኛሉ። በዚህ ግድግዳ ላይ የሚታየው አንዳንድ የጥበብ ስራዎች የጥንቱን የአክሱማውያን የጥበብ ውጤት በጋዱ ያዩበታል። የቤተክርስቲያኑ የላይኛው ክፍል እንዳለ አፈር የለበሰ መሬት ሆኖ መቅደሱ ዙሪያውን ከአለት እንደ ዋሻ ተፈልፍሎ በሚያምር ቅርጽ ታንጾ ይገኛል። በዚሁም አሰራሩ ቤተክርስቲያኑ በዋሻ ውስጥ ለሚታነጹ አብያተ ክርስቲያናት ግሩም ምሳሌ የሚሆን ነው። ከላይ እንደተገለጸው የቤተክርስቲያኑ ጣሪያ ከዋሻው ጋር አብሮ የተሰሩ በመሆኑ የሚያሳየው ነገር የለም። ግን ከውጭም ሆነ ከውስጥ ሆኖ ሲመለከቱት እንከን የሌለው ነው። በውስጠኛው ክፍል ያሉ ግድግዳዎች እንደፊተኛው ክፍል ግድግዳ ድንቅ በሆነ ድንጋይ ጥርብ የታነጹ ሆነው የግድግዳዎቹ አፈላፈል ከአክሱማውያኑ የቤተክርስቲያን አሰራር ለየት ያለ ይሆንና ባለ 3 ቅሳት ያላቸው መስኮቶች ግን የአክሱም ስልጣኔ ይንጸባረቅባቸዋል። ምንም እንኳን ወደ ቤተክርስቲያን የሚገባው በስተደቡባዊ በኩል ቢሆንም የቅኔ ማህሌት መንገዱ ከምስራቅ ወደ ምዕራብ የታነጸ ነው። በቤተክርስቲያኑ ውስጠኛ ክፍል እንደሌሎች አብያተ ክርስቲያናት ብዙም ስዕል ባይኖርም የሚያስደንቅ ነገር ግን አለ። ይኸውም በመካከለኛ የመንበር ግድግዳ ላይ ቀን ከሌሊት ብርሃኗን የማታቋርጥና በራሷ ኃይል የምታበራ ትንሽ መብራት አለች። ለመብራቷ ያለ መጥፋትና ረጅም ጊዜ ስለመብራቷ የካህናቱ ምስክርነትን ማረጋገጫ ነው። ቤተ አማኑኤል ቤተ አማኑኤል 18 ሜትር ርዝመት ካለው ድንጋይ ተጠርበው የአክሱምን ሐውልት በሚመስል ቅርጾች አይነት የምድር ቤትና ፎቅ መስኮቶች ተበጅተውለት የታነጸ ቤተ መቅደስ ነው። ይህ ቤተክርስቲያን በአካባቢው ካሉት አብያተ ክርስቲያናቶች መካከል ትክክለኛ ይዘቱን ይዞም ይገኛል። በተለይ የታሪክ ተመራማሪዎችና የኪነ ጥበብ ሰዎች በቅዱስ ላሊበላ ቤተ መቅደሶች ውስጥ ሲዘዋወሩ እንደ ቤተ አማኑኤል ቤተክርስቲያን ህሊናን የሚጫን አያገኙም። ውስጡ 4 አምዶች ያሉበት አዳራሽ ወይም ሰፊ ክፍል ሲሆን ወደ ሰገነቱ የሚያወጣው ደረጃም ከዚያው ከአለቱ ተጠርቦ የተሰራ ነው። ቤተ አማኑኤል ገና ወደ ቅጥር ግቢው እንደገባን የተዋበና በሚያብረቀርቅ ደማቅ ቀይ ቀለም ያለውን ቤተ መቅደስ እናያለን። ቤተክርስቲያኑም ተፈልፍሎ የተሰራው ከቀይ ሸክላ አለታማ ድንጋይ ውጤት ነው። የቤተክርስቲያኑ ግድግዳዎች የተሰሩት ወደ ጎንና ወደ ላይ በተመሳጠሩ ስራዎች ነው። በሶስቱም መግቢያ በሮች አካባቢ ቆመን በአትኩሮት ስንመለከት ጋደል የሚል እይታም ይታየናል። በ3 የቀስት ቅርጾች የተዋቀሩ መስኮቶችም ይታዩናል። በእነዚህ መስኮቶች ከስረኛው እና ከላይኛው ክፍላቸው ላይ የተቀረጹት መስኮቶች የግሪኮች መስቀል አይነቶችም ናቸው። ታዲያ የበሮቹም ሳንቃዎች በወፍራሙ ተጠርበው በአለቱ በር መድረክና ጉበን ተሹለው የገቡም ናቸው። ይህን ከቅዱስ የአሰራር ጥበብ የተነሳ እነዚህ በሮች 800 ዓመታት ያህል እንኳን ሲቆዩ ምንም አይነት የመናወጥና የመጎሳቆል መልክን እስካሁን ድረስም አላሳዩ። ግሩም ድንቅ ነው። በውስጠኛው የቤተ መቅደሱ ክፍል ግድግዳውን ተገን ያደረጉ መስኮቶችና በሮች የውስጠኛውን ክፍል እንዲያንጸባርቁ ተደርገው ነው የተሰሩት። በውስጠኛው የቤተ ክርስቲያኑ ክፍል 4 የተስተካከሉ 4 ደግሞ በ3 ማዕዘን ቅርጽ የተሰሩ ምሰሶችም ይገኛሉ። በደቡባዊ የመቅደሱ ወለል አካባቢ በአጎራባች ከሚገኘው ከቤተ መርቆሬዎስ ጋር የሚያገናኘው ዋሻም አለ። የቤተክርስቲያኑ ውጫዊ ክፍል ላይ ለፀሐይ ብርሃን ተብሎ የተቀረጸ ቀዳዳም እናገኛለን። በቤተክርስቲያኑ አንዳንድ ክፍሎች ውስጥ የመነኩሳትና ወደ ስፍራው የሚመጡ ምዕመናን መቃብሮችም ይገኙበታል።
በእነዚህ መቃብሮች ውስጥ የተቀበሩት ክርስቲያኖች በተቀደሰው ከተማ በመቆየት ያረፉ ክርስቲያኖችም ናቸው። በዚህ የቤተክርስቲያኑ ውጫዊ ክፍል በኩል ውስጥ ለውስጥ ከቤተ መርቆሬዎስ ቤተክርስቲያን ጋር የሚያገናኙት መንገድ ይገኛል። በአጠቃላይ የዚህን ቤተ መቅደስ ህንጻ ስራ ሲመለከቱ ውለው ቢያድሩ ሁልጊዜ ድንቅ ነው። ቤተ ገብርኤል ወሩፋኤል። የዚህ ቤተክርስቲያን መግቢያ የሚጀምረው ከቤተልሔም የጸሎት ቤት ፊት ለፊት በምስራቅ በኩል ነው። ይህንን መንገድ ይዘን 3 ደረጃዎችን እንደተሻገርን በአክሱማውያን የእጅ ጥበብ አሰራርና አምሳያ ከተሰራው በር እንደርሳለን። ዛሬ ወደ ቤተክርስቲያኗ የሚገባው በምስራቅ በኩል ከቤተ አማኑኤል አጠገብ በሚገኘው ድልድይ ላይ ነው። ዛሬ ወደ ቤተክርስቲያኑ የሚገባው በምስራቅ በኩል ከቤተ አማኑኤል አጠገብ በሚገኘው ድልድይ ላይ ነው። ድልድዩ የባህር ዛፍ ግንዶች ተረብርበው የተሰራ ሲሆን የድልድዩ ርዝመት 10 ሜትር ያክል ድረስ ነው። ይህን 10 ሜትር ርዝመት ያለውን ድልድይ እንደተሻገሩ በምስራቅ አቅጣጫ የሚገኙ ዋሻዎች ውስጥ ይገቡና ዋሻውን አልፈው ከቅጥር ግቢው በላይ አልፎ ይደርሳሉ። በሰሜናዊው አቅጣጫ ከውጭ ያለው ከአለት የተሰራው መንገድ የመንግስተ ሰማያት መንገድ የሚል ስያሜ ተሰጥቶታል። ይህ መንገድ ወደ ቤተክርስቲያኑ ጣሪያ ቀስ በቀስ የሚያደርሰን ነው። ከዚህ በኋላ ግን ወደ ሌላ ቦታ መግቢያ መንገድ አናገኝም። በሰሜን አቅጣጫ በኩል ያለው የቤተክርስቲያኗ ቅጥር ግቢ የሚገኘውን ሰገነት እንደ ልብ መመልከትም ይቻላል። ከቅጥር ግቢው ወደ ታች ዝቅ ስንል የውሃ ጉድጓድ እና ውስጡን የሚፈስ ውሃ እናገኛለን። አሁንም ደረጃውን ይዘን ወደ ታች ስንወርድ ምሰሶች የሚገኙበት አዳራሽ ይጠብቀናል። የዚህ ቤተክርስቲያን የአሰራር ባህሪና ሁኔታ ከሌሎች ቤተክርስቲያን ለይቶ ለመግለጽ ከበድ ይላል። ቤተክርስቲያኑ ፎቅና ምድር እንዲሆን ታስቦ የተዘጋጀ ሲሆን ነገር ግን ምድር ቤት መሆን ይገባው የነበረው የታችኛው ወለሉ ቤት ያልተፈለፈለ ድፍን ሆኖ ቀርቷል። የቤተክርስቲያኗ ውጫዊ ገጽታ ደግሞ ስናይ የዚህች ቤተክርስቲያን ፊት ለፊቱ ገጽ በሚገባ የሚታየው በተቃራኒው ሰሜን አቅጣጫ ከሚገኘው ሰገነት ላይ ሆኖ ነው። በግድግዳዎቹ መስኮቶች ላይ ያሉት ቅርጻ ቅርጾች እስከ ዛሬ ድረስ ይዞታቸው ሳይለወጡ እንዳሉ ናቸው። ቤተ መርቆሬዎስ። የቤተ መርቆሬዎስ ቤተ መቅደስ ቅዱስ ላሊበላ ካነጻቸው 11ዱ ፍልፍል አብያተ ክርስቲያናት መካከል አንዱ ነው። ቤተ መርቆሬዎስ በወቅቱ በምን አይነት ቀለም ተውቦ እንደነበር ለማወቅ በአሁኑ ወቅት ትንሽ ያስቸግራል። ቤተ መቅደሱ በሰማዕቱ ስም ከመሰየሙ በፊት የፍትህ አገልግሎት ይሰራበት እንደነበረ በቅርቡ የተገኙ አንዳንድ መረጃዎችም ይጠቁማሉ። ከእነዚህ መረጃዎች መካከልም በታችኛው የህንጻው ክፍል ውስጥ የተገኙ የእግር ብረቶች በቂ ምስክሮችም ናቸው። ምናልባት ይህ ህንጻ በዚያን ዘመን የነበሩ መኳንንቶች የህንጻውን የተወሰነ ክፍል ለዚህ አገልግሎት ይጠቀሙበት ነበር የሚለውን ግምት ያጎላል። ያም ሆነ የህንጻው በአሁኑ ወቅት ሙሉ በሙሉ ለመንፈሳዊ አገልግሎት እየዋለ ነው። የቤተ መቅደሱን ውስጣዊ ይዞታ ስንመለከት እንደተቀሩት አብያተ ክርስቲያናቶች ቁጥራቸው የበዛ እና ውብ የሆኑ ጥበባዊ ስራዎች ባይታይበትም በመጠኑ ቢሆን ድንቅ የሆኑ ስራዎችም እናያለን። ይህ ቤተ መቅደስ ለረጅም ጊዜ በመፍረሱ ምክንያት ታቦተ መርቆሬዎስ እስከ ንዋየ ቅድሳቱ በቤተ አማኑኤል ውስጥ ተዳብሎ የኖረ ነው። ነገር ግን የሰማዕቱ ቅዱስ መርቆሬዎስ ታቦትና ንዋየ ቅድሳቱ ወደ ነበሩበት ቤተ መቅደስ የተመለሱት በ1982 በአካባቢው ሕዝቦችና ካህናት ገንዘብ ጊዜያዊ መጠለያ ተሰርቶለት ነው። በቤተ ክርስቲያን ውስጥ ተወዳጅነት ያላቸው የቀለም አጣጣል ስራዎችም ይታያሉ። አንዳንዶቹ እንዲያውም እድል አግኝተው በአዲስ አበባ ብሔራዊ ሙዚየም ውስጥም ይገኛሉ። እነዚህ የቅብ አይነቶች እስከ 17ኛው ክፍለ ዘመን መግቢያ ድረስ በጎንደር በነበረው ስርወ መንግስት ዘንድ ተወዳጆች የነበሩ ናቸው። በቤተ መቅደስ ውስጥ ከምናገኘው ቅዱሳን ስዕላት መካከል እመቤታችን ቅድስት ድንግል ማርያም ልጇ መድኃኔዓለም እንደታቀፈች፣ የጌታ ሕማማቱ የእሾህ አክሊል በራሱ ላይ እንደተደፋበት እና ሌሎችም የቅዱሳን ምስሎች ይገኙበታል። የታሪክ ምሁራን እንደሚሉት ከሆነ እነዚህ የስዕል ጥበባት የፈለቁት
ከ17ኛው እስከ 18ኛው ክፍለ ዘመን መጀመሪያ ላይ እንደነበረም ይናገራሉ። ቤተ ጊዮርጊስ ቅዱስ ላሊበላ ካነጻቸው አብያተ ክርስቲያናት መካከል ከሁለቱ የቤተ ክርስቲያናት ስብስብ ፈንጠር ብሎ ከመንደሮች ደቡብ ምዕራብ አቅጣጫ ሁለት ወንዞች ከሚገኙት አለታማ አካባቢ ነው የሚገኘው። ቤተ መቅደሱ የመስቀል ቅርጽ ያለው ሆኖ እጅግ የሚያምርና የሚያስደንቅ ነው። ቅዱስ ላሊበላ በሁለቱ ስብስብ አብያተ ክርስቲያናት ውስጥ ያሉትን ህንጻ ቤተ ክርስቲያኖች አንጾ እንደጨረሰ ይላሉ። ስለ ቤተ ክርስቲያኑ አሰራር ካህናት ሲገልጹ ወዲያውኑ ቅዱስ ጊዮርጊስ በሚያምረው ነጭ ፈረስ ላይ ተቀምጦ ወደ ቅዱሱ ይመጣና በእርሱ ስም ቤተ መቅደስ እንዳልተሰራ ይነግረዋል። ቅዱስ ላሊበላም ወዲያውኑ ከቅዱስ ጊዮርጊስ ይህንን ቃል እንደሰማው ወደዚህ አለታማ ቦታ በመምጣት ይህንን አስደናቂ ህንጻ በቅዱስ ጊዮርጊስ ስም አንጾለታል። ወደዚህ ቅዱስ ስፍራ የሚደረሰው መሬት ለመሬት በተሰራ ቦይ የውስጥ ለውስጥ መንገድ አማካኝነት ሲሆን ወደ ቤተ ክርስቲያኑ ግቢ ከገቡ በኋላ ትናንሽ ዋሻዎች በግድግዳዎች ጥግና ጥግ ላይ ያያሉ። በዋሻዎቹ ውስጥም አጽሞችም ያያሉ። በእውነቱ ከሆነ ወደ ስፍራው የሚጓዙት ምዕመናንም ሆኑ ጎብኚዎች ቅዱስ ላሊበላ ካነጻቸው ቤተክርስቲያናቶች ሁሉ የቅዱስ ጊዮርጊስ ቤተክርስቲያንን ህንጻ በንድፍ አወጣጡና በድንጋይ አጠራረቡ ከሁሉም ቤተክርስቲያናቶች ያማረና የተጣራ እንደሆነ ሁሉም ይስማሙበታል። ስራውም እንዲህ ሊያምር የቻለው ይላሉ ካህናቱ ቅዱስ ጊዮርጊስ ራሱ በሰው አምሳል ተገልጾ እለት ተዕለት ስራውን ይከታተል ስለነበረ ነው ይላሉ። እንዲያውም እስካሁን በአለቱ ላይ ተቀርጾ የምናየው የፈረስ ኮቴ በማሳየት የቅዱስ ጊዮርጊስ ከስራው ያለ መለየትን ያስረዳል። በዚህ ፈረስ ኮቴ ላይ ያለውን የቅዱስ ላሊበላንና የቅዱስ ጊዮርጊስን እሽቅድድሞሽ የሚያመለክተው ታሪክም የሚነገረው የሚያስረዳው ወገኖችም አሉ። ቅርጽ ወይም ምስል የመመሰረቱ ጉዳይ ነው። ወደ ቤተክርስቲያኗ የሚገባው በምዕራብ በኩል ሲሆን ከሁሉም የበለጠውን በር የምናገኘው ግን በምስራቋ በኩል ነው። የቤተክርስቲያኑ ውጫዊ ገጽታ ስናይ ደግሞ ቤተክርስቲያኑ ወይም ቤተ ጊዮርጊስ ከውጭ ሆነን ስንመለከተው እንደ አንድ ግንብ በመስቀል ቅርጽ የወጣ ሆኖ ውስጡ ተቦርቡሮ ክፍል ያለው ጭራሽ አይመስልም። ይህን ቤተክርስቲያን የተለየ የሚያስመስለው በምዕራብ፣ በሰሜን እና በደቡብ አቅጣጫ በኩል በሚገኙት በሮች አካባቢ የሚታዩ የጥበብ ውጤቶች ናቸው። ይህ ቤተክርስቲያን ከውበቱ የተነሳ ስለ ላሊበላ ሲነሳ ቦታውን የማያውቀው ሰው ሁሉ ቤተ ጊዮርጊስን በፎቶግራፍ ወይም በፖስታ ካርድ ወይም በቲሸርቶችና በተለያዩ የማስታወቂያ ስራዎች ሁሉ ላይ የላሊበላን አብያተ ክርስቲያናት ወክሎ ስለሚቀርብ በሁሉም ሰው አእምሮ የሚታወቅ ነው። ቤተክርስቲያኑ በውጭ በኩል ያለው ጣሪያ ውበትን ከመሳቡ በተጨማሪ በጣሪያው በስተሰሜንና በስተደቡብ እንዲሁም በምዕራብ አቅጣጫ ያሉት አሸንዳዎች የዝናብ ውሃን በተገቢው መንገድ እንዲፈስ ስለሚረዱ ጣሪያው ውሃ ስለማያቁር አይበላሽም፣ እንዲሁም አይጎዳም። በየበሮቹና በየመስኮቶቹ የታችኛው ጠርዝ ላይ ያሉት የቅርጽ አወጣጦችን ስንመለከት አክሱም የምናያቸው ጥበቦች እዚህም በጥበብ ስፍራው ወይም ስራው ላይ ተጽዕኖ እንዳደረጉ እንመለከታለን። በተለይ በዋነኛው መግቢያ ላይ ያለው የፍሬም ቅርጽን ስንመለከት መልሱን እናገኛለን። ቤተ ጊዮርጊስን ዘመናዊ ጥበብ ያላበሰው ሌላው ገጽታ የግድግዳው ውፍረት ከጣሪያው ወደ መሰረቱ ሲወርድ ውፍረቱ እየጨመረ መምጣቱን በጣም ካልቀረቡት በስተቀር በርቀት ላይን ማዳገቱ ነው። በታችኛው የቤተ ክርስቲያኑ ክፍል ያሉትን 9 መስኮቶች ጌጣቸው አንድ አይነት ሆኖ መጠነኛ ውበትም ይኖራቸዋል። ወደ ላይ ያሉትን 12ቱን መስኮቶች ስንመለከት ግን ከውበታቸው በላይ በመስቀል ቅርጽ የተዋቡ ሆነው እናገኛቸዋለን። የቤተ ክርስቲያኑ ውስጣዊ ገጽታ ደግሞ ስናይ የህንጻው ውስጠኛ ክፍል ጣሪያውን ቅስት ያላቸው 4ቱን አምዶች በተስተካከለ ህብር ታንጸው እናገኛቸዋለን። በጥንቃቄና በእቅድ የተሰራ በመሆኑ ውስጥ ቆሞ ለሚመለከት ሰው ቀለል የሚል ስሜት እንዲሰማም ያደርጋል። ከውስጥም ያሉት የንድፍ ስራዎች ረቂቅ መሆናቸው የውስጡ ቅርጽ ከውጭም ቅርጽ ጋር ተዛማጅነት እንዳለው በቀላሉ መገመት ይቻላል። እዚህ ውስጥ ራሱን የቻለ ምስል አይታይም። በምትኩ 3 ማዕዘን ያለው ቅርጽ ከግድግዳው ጋር ሆኖ ለቤተ ክርስቲያኑ ድጋፍን ሰጥቶ እናገኛለን። ከቤተ መቅደስ በላይ በሚገኘው ጉልላት ላይ የሚገኘው ጌጣጌጥ የተዋበው በድንጋይ ላይ በተቀረጹ ቅርጻ ቅርጾች ነው።
እስከመጨረሻው ስለተከታተላችሁ እናመሰግናለን። ቪዲዮአችን ከተመቻችሁ ላይክ እና ሼር ማድረግ እንዳትረሱ። እንዲሁም አስተያየት ካላችሁ ኮሜንት